አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የሳዳ ዩቲዩብ ተከታታዮች እንግዲህ አወልና ሳዳ ያልኩ ነበር እኔ ነኝ በተደጋጋሚ እየሰራሁ ያለሁትና ስለዚህ የግል ያድርጋለሁ። ዛሬ ማሳያችሁ በነገራችን ላይ ወሬ እንዳላስረዝምባችሁ ብዬ ነው እና ላይክ አድርጉልኝ፣ ሼር አድርጉልኝ። ሁልጊዜ የምለምናችሁ ይሄን ነው። ላይክ አድርጉልኝ፣ ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ለጓደኛ በቃ ለአካባቢያችሁ ላለ ሰው ይደርሳል ማለት ነው። በዚህ ገዙኝ። እሺ ዛሬ የማሳያችሁ ሀይቅ ነገ የሚሄድ ነው 95905 ብር ነው ነው የዛን ያክል ያወጣ እቃ ነው የማሳያችሁ። አብራችሁን ቆዩ። ከጎላ ጨልፋ እንጀምራለን። 1000 ብር ሰርቪስ ደግሞ 1100 ብር። ሰርቪሶቹ ይለያያሉ። ያው ይሄ 1100 ብር ነው። የምግብ ሱፍራ እቸኩላለሁ አታውሎ እኔ እኮ ደቂቃው እንዳይረዝምባችሁ ብዬ ነው። ግን የምግብ ሱፍራ 400 ብር። የወጥ ማዕድን ደግሞ 9 ሴሪ ነው 7500 ብር። ለሻይት ብዬ ይሄን አውጥቼዋለሁ። 9 ሀባ ነው 7 አለ። ከዛ እዚህ ሁለቱን ማለት ነው። ይሄ 7500 ብር ማለት ነው። ሪከርድ ግን ይሰማል ብዬ ነው። እና የቱርክ ራኒ ደግሞ 7500 ነው። ዋጋው 5 ሀባ ነው። ልፍታላችሁ ላሳያችሁ መሰለኝ። ራሱ ከረም በፊትም በነገራችን ላይ አሳይቻችኋለሁ። ያው ይሄ ነው። እኔ እንደዚህ እንደታሸገ ነው ብዙውን ነገር እንደታሸገ አስቀምጭልኝ ስመጣ ምፈታው ነው ብላለች። ይሄ 2 ሀባ ያው እንድታዩት ስላወጣላችሁ ይሄ ትልቁ ሳይዝ ይሄ ነው። ሁለተኛው ያን ነው መሰለኝ ያን ነው። ከዚህ ውስጥ አንድ አለ። በአጠቃላይ 5 ሀባ ነው። እዚህ ጋር ካርቶን ላይ 5 ሴሪ ብሎ የተጻፈበት ማለት ነው። እና ሁለት አይነት አበባ ነው ያለው። አንድ እዚህ በራሱ ባለው አበባ፣ በዚህ ባለው አበባ፣ ሁለተኛ ደግሞ ይሄ ሮዝ ከለር ፒንክ ዋጋ 7500 ይያለ። በቃ ደቂቃ ልፈጅ ነው ማለት ሲኒገር የድንጋይ ብረት ድስት ነው ሲሉት የምሰማው ገጠር ላይ ማለት ነው። እሱ 7 ሴሪ ለብቻዋ 7 ሴሪ ጠገሙን ወስዳለች። ጠገሙ 16000 ነው የምታዩት ይመስለኛል። ካሜራማን አስገባላቸው። ሁለት ደግሞ አንደኛውን የመጀመሪያው ትልቅና ተከታዩን ሁለተኛው ወስዳለች። ሁለቱ ስንት ነው? 8300 ብር። በአጠቃላይ ስንት ሲኒገር ድስት ነው? 7 ሲደመር 2 ማለት ነው። እና 7ቱ ሴሪ 16000፣ ሁለቱ ትላልቅ የመጀመሪያው ደግሞ 8300። የወላ ብረት ድስት 38 ቁጥር ወስዳለች። ይሄ ነበር እዚህ መሆን ያለበት። ይሄን ግን ታዲያ ያርጀዋለሁ 38 ቁጥር 10300 ብር ማለት ነው። የጥበብ ሲኒ 2 ደርዘን ወስዳለች። ዋጋ 5800 ያንዱ 5800 ያንዱ ማለት ነው። 2 ሰዎች ያው ደምሩት ያንዱ 5800 ብር ነው። ይሄን ይመስላል። ታች ናት የራሷ ክዳን። ይሄ ስኳሩ ነው። 2 ነው የወሰደችው አልሙም ማለት ነው። የስኳር አለው በነገራችን ላይ ደብተሩ ትልቅ ስለሆነ ነው በዚህ ይሻለኛል ብዬ 4 ትሪ ደግሞ ጠገ 4 ትሪ 50 ቁጥር 45 ቁጥር ስንት ነው አንደኛው? እንደዛ ብቻ 4 ትሪ ነው። ሁለቱ አንድ አይነት ትሪ በአጠቃላይ 2300 ብር። የጥበብ ረከቦት 2 ወስዳለች 3500 ያንዱ ዋጋ። የስኳር አለው፣ የጀበና አለው፣ የማጤሻ አለው። እንደሚታያቸው አንዱ ከዛ ጋር ነው። ዋጋ 3500 ያንዱ ማለት ነው። የቁርጥ ሰሃን ግማሽ ደርዘን 850 ብር ወስዳለች። ካሁን በፊት ማሳየቻችኋለሁ። ወርጅት ይሄ 850 ብር ግማሽ ደርዘን ማለት ነው። ግማሽ ደርዘን የሳር ሱፍራ አንደኛው 2600 ብር እዚህ ጋር ተጠቅልሏል። 1 ሜትር ማለት ነው።
እሺ ሞሰብ በነገራችን ላይ በጣም ቆንጆ ሞሰብ ናት። 3600 ብር ዳንቴል አላት። ፒንክ ላውጣላችሁ። ፒንክ ዳንቴል አላት። ዋጋ 600 ብር ዳንቴሏ ማለት ነው። የሞሰቡ ልክክ ብሎ ነው የሚከደነው። በነገራችን ላይ ደጋግሜ አይቼዋለሁ። ያው የመጀመሪያ እንደመሆኔ ጥራት ያለው ዕቃ ቃለሁ ማለት ነው። ሮቶ 4300 350 ሊትር ማለት ነው። የካሮት መፈቅፈቂያ 2 ወስዳለች 350 350 አንዱ ማለት ነው። አገረኛ ሲኒ 1 ደርዘን ወስዳለች። ዋጋ 600 ብር አገረኛ ሲኒ ማለት ነው። የወጥ ፓርቲሽን 1450 ብር። የውሃ ጆክ ፈትቻለሁ እንቅልፍ 2600 ብር። ይሄን እንደዚህ እንዳለ ቢቀመጥ ታሪክ ነው ላይ ነኝ። ይሄን ላሳያችሁ። አንዷን 6 ሀባ አለው የዚህ አይነት ዋጋ 2600። መዳመጫ የሰንቡሳ መዳመጫ ትልቁን 700 አንዱ 2 ነው የወሰደችው 700 ብር ማለት ነው። የሻይ በራድ ደግሞ አንድ ሊትር 950 ብር 2 ነው የወሰደችው። የሻይ ማጥለያ ደግሞ በዚህ በብረቱ 250 ብር 2 ወስዳለች። አንድ 2 ማለት ነው። እሺ የቆሎ ሳህን ግማሽ ደርዘን 400 ብር። የፋንዲሻ ሳህን ደግሞ ትልቁን ይሄ 550 2 ነው የወሰደችው። የሻይ ማንካ 1 ደርዘን 12 ፍሬ 125 ብር። መጋዝ ቢላዋ 2 ጥርስ ያለው ቢላዋ 90 ብር። እቺ የአትክልት መቁረጫ የምንላት ማለት ነው። 280 ብር። ይሄን ይመስላል የዛሬው ዕቃችን። ያው እንግዲህ እስኪ ላይክ እናደርሳለን። ወሎ አካባቢ በየኮሜንቱ እየገባችሁ ሀይቅና ታደርሻለሽ ወልዳዬ መካነ ሰላም ምናምን ትሉኛላችሁ። ወሎ አካባቢ መኪና የሚገባበት ቦታ አደርሳለሁ። እሺ የዛ ድረስ ያኔ ግዴታ ነው። ከመኪና ውጭ ግን ደግሞ አናደርስ። ከተማ መጥተው ይቀበሉን።